The United States has imposed sanctions on Ethiopia following the continued fighting. ይህ የማዕቀብ ዜና ነው። ዘገባው የተጣለው ማዕቀብ ተራዘመ የሚል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብዝተው በሚጠሏቸው ምርር አድርገው በሚተቿቸው የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የተወሰኑ አያሌ ውሳኔዎችን ሽረዋል። አዳዲስ መመሪያዎችንና ፕሬዝዳንታዊ ትዕዛዛትንም ፈርመው የባይደንን መንግስት ፊርማዎች ቀደዋል። ጆ ባይደን በብልጽግና መንግስት ላይ ጥለውት የነበረውን ማዕቀብ ግን ይቀጥል ዘንድ ፈርመውበታል። የአብይ አገዛዝ በራሱ ህዝብ ላይ የሚጨክን ለሰላምም የማይመች ነው በሚል መስከረም 7 2014 ዓ.ም የተጣለው የአሜሪካ ማዕቀብ ይቀጥል የሚለውን ትዕዛዝ ከ4 ዓመታት በኋላ በደማቁ የፈረሙበት ትራምፕ በዚህ ረገድ ባይደን ልክ ነው የሚል መልእክት አስተላልፈዋል። ዘንድሮ ነጭ ደብዳቤ ይዞ ወደ ነጩ ቤተ መንግስት የሚንጋጋ መንጋ ባይኖርም ቆብ ደፍቶ አሜሪካን ሊራገም ዋይት ሃውስ የሚሄድ የጳጳስ ህብረት ባይታይም አሜሪካ እጅሽን አንሺ እያለ መፈክር ይዞ የሚሰለፍ አዲስ አበባ መስቀል አደባባይ ባይወጣም ያ በ2014 በባይደን የተጣለው ማዕቀብ በትራምፕም እንዲቀጥል ሆኗል። በእርግጥም ይህ ግርም የሚል ነው። ጆ ባይደን በመካከለኛው ምስራቅ በሩቅ ምስራቅና በኤሲያ ብቻ ሳይሆን በኤርትራ ላይ እንኳን ይከተሉት የነበረውን ፖሊሲ ድብልቅልቁን አውጥተው የቀያየሩት ዶናልድ ትራምፕ አሜሪካ በአብይ አህመድ አገዛዝ ላይ የምትከተለውን ፖሊሲ ግን እንዲቀየር አላደረጉትም። ይህ ዜና ከአንድ ወር በፊት ከፕሬዝዳንት ትራምፕ ደብዳቤ ተላከልኝ ላለው የኢሳያስ አፈወርቂ ካምፕ ላሚ ወለደች የሚያስብል የዲፕሎማሲ ድል ነው። የሻቢያው ኃይል በወረራ በያዛቸው የጎረቤት ሀገራት ግዛቶችም ውስጥ ሆኖ የልወረር ነው ኦኡታ በሚያሰማበት በዚህ ወቅት ይህንን የማዕቀብ ዜና ሲሰማው መፈንጠዙ የሚጠበቅ ነው። ከአንድ ወር በፊት ሬድዋን ሁሴን አሜሪካ ሄደው ቢማልዱ ኤርቪን ማሲንጋ ቢጠየቁ ያልተስተካከለው ነገር ይህ ነውና ዶናልድ ትራምፕ በብልጽግና የዲፕሎማሲ አስከሬን ላይ ትልቅ ሚስማር መጥቷል። 2017ን በዲፕሎማሲ ቁልቁለት ጀምሮ በህዳሴ ግድብ ቦታ ላይ በማሳጅ ዲፕሎማሲ ያጠናቀቀው ብልጽግና ከጉባ ወረዳ አዲስ አበባ ሲመለስ በወፍራም ስርዞች የደመቀው የዶናልድ ትራምፕ የማዕቀብ ደብዳቤ ጠብቆታል። እንዳም ሆኖ የማዕቀቡ ይዘትና አፈጻጸም የደረሰው ጣጣና ውጤቱ እዚህ ለመደረሱ ምክንያቱ ብሎም ለኢትዮጵያ ህዝብ ያለው ጠቀሜታ ለብልጽግናው አገዛዝም ያለው ጉዳት በዝርዝር የተዳሰሰ አይመስልም። እሱን ጉዳይ እንመለከተዋለን። ብልጽግና ኢትዮጵያን ለአይኤምኤፍ ሸጦም አገር አዋርዶ ተንበርክኮም ያለመከበሩ ምክንያት ምንድነው የሚለውን ጥያቄ በአንድ ወቅት ራሳቸው ጠቅላይ ሚኒስትሩ በድንገት አንስተውት ነበር። ሆኖም ምላሽ ሊያገኙለት ተስኗቸው ሲንተባተቡ ነበር። ያንን ጥያቄያቸውን ከእውነተኛ መልስ ጋር ይዘን እንቀርባለን። ወዲህ ደግሞ ሌላ የዲፕሎማሲ ትኩሳት፣ ሌላ የዓለም አቀፍ ራስ ምታት አለ። 42 የዓለም ሀገራት እነ እንግሊዝና ጀርመንም ተባብረው የአዲስ አበባ አገዛዝ በሰው ልጅ ላይ የሚፈጽመውን ጭካኔ ዓለም ይወቀው የሚል የጋራ ማመልከቻ ለተባበሩት መንግስታት አስገብተዋል። የተባበሩት መንግስታት 80ኛ ዓመቱን በሚያከብርበት በዘንድሮ ስብሰባ ላይ በሰው ፍጡር ላይ እንዲህ ያለ ነውር የሚፈጽመውን አገዛዝ ይመለከተው ዘንድ የሚጠይቀው ደብዳቤ የብልጽግናው አገዛዝ በዲፕሎማሲው ግንባሩን መባሉን የሚያስረግጥ ሌላ ጉዳይ ነው ማለት ይቻላል። ወዲህ ደግሞ ለኢትዮጵያ ጥቅም ሳይሆን ለመሐመድ ቢን ዛይድ ሲባል ከኢትዮጵያ የውጭ ግንኙነት እሴትና ፖሊሲ ባፈነገጠ መልኩ ሲሰራ የኖረው የብልጽግናው አገዛዝ የፍልስጤም ችግር በሰላም መፈታት አለበት በሚል ጉባኤ ላይ የናብይና የነጌዶን ዲፕሎማቶች ድምጻቸውን አቀበዋል። ብልጽግናዎች ሰላምን አምርረው የሚጠሉ መሆናቸውን የኢትዮጵያም ህዝብ ሆነ የኢትዮጵያን ጉዳይ የሚከታተሉ የዓለም ሀገራት ጠንቅቀው አውቀውላቸዋል። እንዲያም ሆኖ በዚህ ደረጃ ዓለም ሁሉ ይስማ ይወቅም ብለው ሰላም ጠል መሆናቸውን በሚያሳይ ደረጃ የፍልስጤም ህፃናት መገደላቸው እንዳይቆም የታገቱ እስራኤላውያንም በሰላም እንዳይለቀቁ የሚያደርግ ድምፀ ተአቅቦ አድርገው መከሰታቸው ተመጋጋቢ አጀንዳ ነው። ኢትዮጵያን የሚያህል ሀገር በዲፕሎማሲ ቁልቁሎት ውስጥ ይዟት የጠለቀው ብልጽግና አፏን ከአሸዋው ውስጥ እንደከተተችው ሰጎን እየታየ ያለውን ሁሉ ክዶ በብልጽግና ወንጌል የመከናወን ዘመን ሆነልን እያለ ነው። 1 2 እና 3 ብለን እንመልከታቸው። Call with journalists, senior administration officials say that in establishing the new sanctions regime, they hope to increase pressure on the parties to sit down and talk, and in the case of Eritrea, to withdraw its forces from the country. The executive order creates a new tool for imposing sanctions on parties fueling the conflict. በመጀመሪያም ማዕቀብ ነበር። ማዕቀቡም ተራዘመ። ማዕቀቡን በፊርማቸው ያጸደቁት ጆ ባይደን የተባሉት 46ኛው የአሜሪካ ፕሬዝዳንት ነበሩ። በ2014 የኢትዮጵያ መስከረም ሆኖ በገባ በ7ኛው ቀን
ኤክስኪዩቲቭ ኦርደር 14046 ያሉትን ፕሬዝዳንታዊ ልዩ ትዕዛዝ ከዋይት ሃውስ ሆነው ሲፈርሙም ሚዲያዎች ከፊታቸው ሹሞቻቸው በዙሪያቸው ነበሩ። ያ መመሪያ የብልጽግናውን ሰፈር መንጋዎች በጋራ እንዲንጋጉ አርበኛም እንዲጫወቱ ኢትዮጵያውያንን እንዲያጫርሱና አገር እንዲያፈርሱ የረዳቸው ነጫጭ ደብዳቤ ንጻፍ ይያሉ እንድነሱ ያገዛቸው ቢሆንም ከሰሜን ሸዋ እስከ ዛላምበሳ የሚሞቱ ኢትዮጵያውያንን ቁጥር እንዲጨምሩም ያደረገላቸው ቢሆን የ4 ኪሎ ቤተ መንግስትን የዲፕሎማሲ ቅቡልነት ያንኮታኮተ ምርኩዝ ነበር። በሰሜን ኢትዮጵያ ዜጎች ላይ ጭካኔን አብዝተሃል፣ ሰዎችን በማንነታቸው መርጠህ ገድልሃል፣ የኤርትራን ሰራዊት አላስወጣ ብለሃል ተብሎ የተላለፈው ያ ፕሬዝዳንታዊ ማዕቀብ በዋናነት የሚፈጸመው በአሜሪካ በጅሮንዶ ወይም ገንዘብ ሚኒስቴር ሆኖ ከርሟል። ይህም የብልጽግና መንግስት ከዚያች ሀገር የሚያገኘው ቤሳ ቢስቲን እንዳይኖር ካለም ለደህንነት መስሪያ ቤቱና ለመከላከያው እንዳያውለው በጥብቅ የሚከታተል ነው። ይህ ማዕቀብ ከተጣለ በኋላ በፈረንጅ አቆጣጠር እስከ 2023 ድረስ ብልጽግና ከአሜሪካ ብቻ ሊያገኘው የነበረ $130 ሚሊዮን ቀርቷል። ይህም ለደህንነትና ለጸጥታ ልማት ስራዎች የሚውል ወይም በሌላ ቋንቋ ለመከላከያና የአገዛዙ የአፈና ተቋማት ሆነው ለሚሰሩት ሁሉ ሊገኝ የነበረ ድጋፍ ተቋርጧል ማለት ነው። ይህ የአሜሪካ ማዕቀብ ብቻ ቢመስልም ሌሎች ሀገራትንና አካላትንም ተመሳሳይ እርምጃ እንዲወስዱ የሚገፋፋ የዲፕሎማሲ አርጩሜም ነው። ለአብነት ጆ ባይደን ያንን ፊርማ ከፈረሙ በኋላ በ2001 የአውሮፓ ህብረት የብልጽግናን መንግስት ጦረኛ ነህና ለውጊያ ልታውለው ትችላለህ ብሎ $88 ሚሊዮን ሊሰጠው የነበረውን አስቀርቶበታል። ከ2021 እስከ 2022 ዓለም ባንክ በኢትዮጵያ ውስጥ ለትምህርትና ማህበራዊ ልማቶች መድቦት የነበረውን $600 ሚሊዮን አግዶታል። ጀርመን፣ እንግሊዝና የስካንዲኔቪያን ሀገራት በሁለትዮሽ ስምምነቶች ሊሰጡት የነበረውን ድጋፍ ሰርዘውታል። በአጠቃላይ ከዚያ የባይደን ፊርማ አንስቶ እስከ 2024 አጋማሽ ኢትዮጵያ ከውጭ እርዳታ በቀጥታ ልታገኘው የነበረ ከ$1 ቢሊዮን በላይ ሀብት በትግራይ በአማራና በኦሮሚያ በሚካሄዱ ጦርነቶች ምክንያት ተቋርጠዋል አለያም ዘግይተዋል። ይህ የባይደን ደብዳቤ ያዋለደው ቅጣት ነው። የአሁኑ ፕሬዝዳንት ዶናልድ ትራምፕም ይራዘም አሁንም በስራ ላይ ሆኖ 4 ዓመት ይቀጥል ያሉት ይህንኑ መስከረም 2014 ዓ.ም ታውጆ የነበረውን የሚቆጠቁጥ በትር ነው። Former and now current President Donald Trump has officially extended sanctions on Ethiopia for another full year. እንደገና ልትቀጣታለህ ተብሎ በዶናልድ ትራምፕ ደብዳቤ የባይደን ፊርማ የተራዘመበት ብልጽግና ዘንድሮ ድረስልኝ ብሎ የጠራው ሰልፈኛ የለም። ደብዳቤ አጻጽፈኝ ብሎ የለመነው አፈጻጻሚም አልታየም። በዝምታ ቅጣቱን እያጣጣመውም ይመስላል። ባለፈው 4 ዓመት ተሻሻል ተብለህ አልተለወጥክም ተብሎ የተጣለበት ማዕቀብ የጸጥታ ተቋማቱ በቀጥተኛም ሆነ በተዘዋዋሪ መንገድ ዲምቡሎ ሳንቲም እንዲያገኙ የሚያደርግ ነው። እዚህ ጋር ግን ሌላ ግራሞትን የሚያጭር ጉዳይ አለ። ሻቢያና ብልጽግና ያኔ እኛስ ሆነናል ፍቅር በፍቅር ባሉ ጊዜ የአብይ አህመድ አገዛዝ የኤርትራን ሰራዊት አስወጣ ሲባል ፈቃደኛ አልነበረም። በዚህም ምክንያት ይህ ማዕቀብ ተጥሎበታል። አስገራሚው ነገርም ዘንድሮም የኤርትራን ሰራዊት ልታስወጣው አልወደድክምና ተብሎ በዚያው መመሪያ መቀጣቱ ነው። የዶናልድ ትራምፕ አስተዳደር በውጭ ጉዳይ ፖሊሲው ላይ ዓለምን የነቀነቀ የአሜሪካን ነባር ስርዓት የተገዳደረ ለውጥ ሲያካሄድና የቀደመውን አስተዳደር ውሳኔዎች ሁሉ ሲሽር በአብይ አህመድ አገዛዝ ላይ የተከተለውን ፖሊሲ አለመቀየሩም መወያያ መሆን የሚገባው ጉዳይ ነው። አብይ አህመድ የኤርትራን ሰራዊት አላስወጣም አሉ በሚል ከ4 ዓመታት በፊት የተጣለውን ማዕቀብ ያራዘመው የዶናልድ ትራምፕ አስተዳደር ካሻሻላቸው ጉዳዮች መካከል አንዱ በኤርትራ ላይ የሚከተለው ፖሊሲ ይጠቀሳል። የጆ ባይደን አስተዳደር በኤርትራ ላይ ይከተለው የነበረውን ፖሊሲ የኮነኑት ዶናልድ ትራምፕ ለፕሬዝዳንት ኢሳያስ አፈወርቂ ከ1 ወር በፊት ጻፉት በተባለው ደብዳቤ የቀደመውን አርመው መቀጠል ፍላጎታቸው መሆኑን ጠቁመዋል ተብሏል። ፕሬዚዳንት ሕብረት መንግስታት አሜሪካ ዶናልድ ትራምፕ ናብ ፕሬዚዳንት ኢሳያስ አፈወርቂ መልእኽቲ ሰዲደው ብዓለም ደረጃ ምምሕዳር ባይደን ንዘበላሸወ ዝምድናታት ንምዕራይ ይሰርሕ ከም ዘሎ ገሊጸው ባይደን ያበላሸውን እያረምኩ ነው እያሉ ልክ እንደዚህ ደብዳቤ ያለ መልእክት ደጋግመው የሚናገሩት ዶናልድ ትራምፕ የቀድሞውን ፕሬዝዳንታቸውን ነጋ ጠባ ሲያብጠለጥሉ የሚውሉ ከፍ ዝቅ አድርገው የሚዘልፉ ውሳኔዎቻቸውን ሁሉ ሲሰርዙ የሚውሉ ቢሆኑም በኢትዮጵያ ገዢ ኃይል ላይ የተጣለው ቅጣት ልክ ነው ብለው አጽድቀውታል። ባይደን አልተሳሳተም እንደማለት። ሁለት የሚጠላሉ ሰዎች እኩይነቱን እኩል ያወገዙበት የብልጽግና መንግስት ፍጹም የተቃረነ ሀልዮት ባላቸው ባይደንና ትራምፕ አይን አንድ አይነት ሆኖ መታየቱ
በእርግጥም አስገራሚ ነው። ኢሳያስ አፈወርቂን እንደ ወዳጅ ቆጥረው ደብዳቤ በጻፉባቸው ጣቶቻቸው በአብይ አህመድ አገዛዝ ላይ ቅጣትን ለመጣል ፈርመዋል። ይህ ለአብይ ምርቅ ለኢሳያስ መረቅ የሆነ ዲፕሎማሲ ይመስላል። የውህደድ ጄኔራሎች የኢትዮጵያን ወጣት አሰልፈው ክተት ወደ አሰብ ካሉ ሻቢያ ወደ ውጊያ የሚገባው እንዲህ ያለ ድል በዲፕሎማሲው መድረክ አስቀድሞ ተጎናጽፎ ነው ማለት ይሆናል። የአሜሪካው ፕሬዝዳንት ለኬንያው ፕሬዝዳንት ገና ዋይት ሃውስ ሳይገቡ በተመረጡ ማግስት ስልክ ደውለው ስለ ምስራቅ አፍሪካ አነጋግረዋቸዋል። ለኤርትራው ፕሬዝዳንት ደብዳቤ ጽፈውላቸዋል። አብይ አህመድ ግን የማዕቀብ ደብዳቤ ይፋ ሆኖባቸዋል። 120 ሚሊዮን ህዝብ የሚመሩትን የአፍሪካ ህብረት መቀመጫ በሆነች ሀገር ላይ መሪ ነኝ ብለው የተቀመጡትን አብይን የሌላ ኃያሏ አገር ፕሬዝዳንት ባለፉት 9 ወራት አንድ ቀን እንኳን አነጋግረዋቸው አለማወቃቸው ሳይበቃ የማዕቀብ መመሪያ አከናንበዋቸዋል። እዚህ ጋር አንድ ጥያቄ መነሳት ይኖርበታል። አሜሪካ ስለምን የብልጽግናን መንግስት በሁለቱም ፕሬዝዳንቶቿ ቀጣችሁ? አብይ አህመድ በኢትዮጵያ መሪዎች ሁሉ ታይቶ በማይታወቅ ደረጃ ለአሜሪካ እሞታለሁ ለአሜሪካም እሰልል ነበር ብለው በይፋ የተናገሩ ጠቅላይ ሚኒስትር ናቸው። ኢትዮጵያን በረጋግደው ለአሜሪካ ርዕዮተ ዓለም በአይኤምኤፍ በኩል የሸጡ ናቸው። ታዲያ ይህ ስለምን እንደ ውለታ አልተቆጠረላቸውም? ጠቅላይ ሚኒስትሩ ለአሜሪካ ያላቸውን ተላላኪነት ሳይሰስቱ የሚናገሩ መሆናቸውን ለመገንዘብ ቶም ጋርድነር ዚ አብይ ፕሮጀክት ሲል የጻፈውን መጽሐፍና ጆን ሊ አንደርሰን ዚ ፓላስ ጌትስ በሚል ርዕስ በኒውዮርከር መጽሔት ላይ ያስነበበውን ረዥም መጣጥፍ ማንበብ ይረዳል። ታዲያ አብይ የሚሞቱላት አገር አሜሪካ ፕሬዝዳንቶች እንዴት ተመሳሳይ አቋም ያዙባቸው? ቢያንስ የኢትዮጵያን ኢኮኖሚና የፖሊሲ ነጻነት የሸጡ ሰው እንዴት በዋሽንግተን ሹማምንት ማዕቀብ አይነሳላቸውም? ለዚህ ጥያቄ ጠቅላይ ሚኒስትሩ ራሱ መልስ ያላቸው አይመስልም። በአንድ ወቅት ሲያመልጣቸው ሲያቀብጣቸው ይህንን ጥያቄ አንስተው መመለስ አቅቷቸው የቋጩት መፈክር በማሰማት ነበር። ከብልጽግና እና ከነበረው መንግስት አንፃር ብታወዳድሩ ሞር ሊበራል የሚባለው የኛ መንግስት ነው። ዴሞክራሲ ፈቅዷል፣ ሚዲያ ፈቅዷል፣ ኢኮኖሚ እየከፈተ ነው። ታውቃላችሁ ለምንድነው ወያኔን ሲያግዝ የነበረ ኃይል እኛን የሚቀርነን ስትሉ ዋናው አይዲያ አይደለም። ዋናው የሐሳብ መቀራረብ ሳይሆን የትኛው ሞር ይጠቅማል የትኛው ሞር ይጎዳል። እኔ ለነሱም ለናንተም ለራሴም ደግሜ መንገር የምፈልገው ነገር ኢትዮጵያዊነት ያብባል፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ በሚረዱ ኃይሎች አትገዛም። ጋዜጠኞችን በመግደልና በእስር ቤት በማጎር እንዲሁም በማሳደድ ባለ ሪከርድ ሆኑት ጠቅላይ ሚኒስትር የኛ መንግስት ዲሞክራሲ ፈቅዷል፣ ሚዲያ ፈቅዷል ብለው ሲናገሩ በትዝብት እንለፋቸውና እኛ ሊበራል ሆነን ሳለ ኢኮኖሚም እየከፈትን እያለ ለምን ተቃረኑን ሲሉ ያነሱት ነጥብ ላይ እናተኩር። ሲያቀብጣቸው መሰረታዊ ጥያቄ አንስተው ሳይመልሱት መድረክ ላይ እንደቆመ ሰባኪ በመፈክር ቋጭተውታል። አገር ሸጭላቸው እያለሁ ለምን እንደ ውለት አልቆጠሩልኝም እያሉ ግን መሆኑ ግልጽ ነው። በህዝቡ ላይ እየጨከኑ ሰዎችን በብሔር እንዲገደሉና እንዲደፈሩ እያዘዙ ሰብአዊ መብት እንዲገሰስ የሰው ልጅ እንዲበደል አበክረው እየሰሩ ጎረቤት ሀገራትን እየጠሩ ህዝቦትን እያስወረሩ ለአሜሪካ ሞታለሁ ለዋሽንግተን የደህንነት ተቋማት እሰልል ነበር ቢሉ ለጆሮ አይስማማም። የራሴ ለሚሉት ህዝብ ርህራሄ ከሌሎት ደግሞም በተደጋጋሚ ከዋሹን የሚታመኑ አይደሉምና የእርሶ ነገር ከሊበራሊዝም በላይ ነው እያሉን ቢሆንስ በሚል ወደ ውስጥ የሚመለከት ህሊና ግን በዚያ ሰፈር ያለ ለመሆኑ ብዙ ጊዜ አልታየም። ይህ በሰው ፍጡር ላይ በሚፈጸም ጭከና የተጣለ ማዕቀብ ከዋይት ሃውስ ሲወጣ ሲሆን 42 ሀገራት ደግሞ ለተባበሩት መንግስታት በጻፉት ደብዳቤ የብልጽግና አገዛዝ አፋኝነት በዓለም ይታወቅልን ብለዋል። ይህም ከአጠቃላይ የተባበሩት መንግስታት አባላት 22 በመቶ የሚደርሱ ሀገራት የአገዛዙን በዳይነት ለዓለም እያሳወቁ ናቸው ማለት ነው። 1/4 የሚሆኑት የተባበሩት መንግስታት አባል ሀገራት በጸረ ሰው ተግባሩ የመሰከሩለት የብልጽግና አገዛዝ ሰብአዊ ፍጡሩን ትበድላለህ ብሎ አሜሪካ ማዕቀብ በጣለችበት መንግስት በኒውዮርክ በኩል ደግሞ የአቤቱታ ደብዳቤ ቀርቦበታል። ከነዚህ 42 ሀገራት መካከልም ብልጽግና ኢትዮጵያን ለአይኤምኤፍ ሲሸጥ ተባባሪ ነበረች ተብላ የተመሰገነችው እንግሊዝ ትገኝበታለች። የእንግሊዝ መንግስት በዚህ ሪፎርም ብቻ አይደለም፣ በጦርነቱ ጊዜ፣ በኮሮና ጊዜ፣ በየመሃሉ ባሉ ጉዳዮች ብዙ ወዳጆቻችን ግራና ቀኝ በሚሉበት ሰዓት በዓለም መድረክኛ መደገፍ ሳያቋርጥ በአይኤምኤፍ እና በወርልድ ባንክ ስብሰባዎች ኢትዮጵያ የሆኑ ተከራከሩልን። እኛም ማንሰበሰብበት ቦርድ ላይ እኛን ሆነው ተከራክረዋል እና እንግሊዝ መንግስት በጣም ከፍተኛ ምስጋና ይገባዋል።
እንዲህ ያለ መወድስ የቀረበላት እንግሊዝ የብልጽግና መንግስት በጸረ ሰው ተግባሩ ተወንጅሎ አቤቱታ ሲቀርብበት መንግስቱ በራሱ ወገኖች ላይ የሚፈጽመው በደል እያሳሰበኝ ነው ብላ አጀንዳው ላይ ፈርማለች። ዜጎቹ ከውስጥ ያወገዙትና የሚታገሉት አገዛዝ ከውጭ ደግሞ እንዲህ ያለ ተደራራቢ የዲፕሎማሲ ቁልቁለት ሲወርድ ኢትዮጵያውያን የሚፈጸምባቸው በደል ለዓለም እንዲጋለጥ በማድረግ ሂደት ውስጥ ጉልህ ሚና ይኖረዋል። አገዛዙ ለሰላማዊ አጀንዳዎችና ፖለቲካ የሚከፍተው በር እንደሌለና መግደልን፣ ጦርነትና ማፈንን የስልጣን መሳሪያ እንዳደረገ የሚያሳይም ነው ማለት ይቻላል። የኢትዮጵያ የፖለቲካ ኃይሎች፣ የዲፕሎማሲ ተቋማትና የተለያዩ የሲቪክ ማህበራት ይህንን ጉዳይ የበለጠ ከገፉበት ደግሞ ነገሩ ዓለም አቀፋዊነቱ ይገፋል። ብልጽግና ሰላምን አብዝቶ እንደሚጸየፋት የሚያስረግጥልን ሌላኛው መድረክ በፍልስጤም ላይ ሰሞኑን ያራመደው አቋም ነው። የጋዛ ህዝብ ሰላም እንዲያገኝ መሞትም እንዲበቃው የታገቱ እስራኤላውያንም እንዲለቀቁ የሚጠይቀውንና በሳዑዲ አረቢያ የተባበሩት መንግስታት ላይ የቀረበውን አጀንዳ ድምጽ ተአቅቦ አድርጎ አልፎታል። ፉጂ፣ ኢኳዶር፣ ጓቲማላ፣ መቄዶኒያ ወዘተ ከሚባሉ ትናንሽ ሀገራት እኩል ኢትዮጵያ ድምጿን እንድታቅብ አድርጓታል። ለዓለም ሰላም መጠበቅ አበክራ ስትሰራ የኖረችው ኢትዮጵያ በአንድ የዓለም ክፍል የሚገኝን ጦርነት ለማስቆም የቀረበን የሰላም ሐሳብ 142 ሀገራት ሲደግፉት ድምጽ አቀባለች። ይህ በእርግጥም አገዛዙ ለሰላማዊ ጉዳዮች ያለውን አመለካከት የሚያጋልጥ ብቻ አይደለም የሚሉ አንድ ነባር ዲፕሎማት ብልጽግና ይህንን ውሳኔ የወሰነው ከኢትዮጵያ ነባር አሰራር ከዓለም መርህና ድምጽ ከሰጡት 142 ሀገራት ጋር በመቃረን ብቻ አይደለም በማለት ድምጽ የታቀበበትን ምክንያት ይገምታሉ። ይኸውም ብልጽግና ከእስራኤል የሚያገኘውን የጠለፋና የግድያ መሳሪያዎችን የሚመለከት ነው ይሉና ከአንድ ዓመት በፊት የአሜሪካ መንግስት ያወጣውን ሪፖርት ዋቢ ያደርጋሉ። ሪፖርቱ ብልጽግና የሚያስርና የሚገድላቸውን ሰዎች ለመለየት የሚጠቀምበትን መሳሪያ የሸጠለት የእስራኤሉ ድርጅት ሴሌብራይት ይባላል ይልና እንዲህ ይላል። መንግስት የሚያስራቸውን ሰዎች ያሉበትን ቦታ ለመለየት የሚያስችል ቴክኖሎጂ ይጠቀማል። ይህንን ስለላ የሚፈጽመው ደግሞ በኦንላይን ነው። ስልክም ይጠልፋል። ፖለቲከኞቹም ሆኑ ሌሎች ሰዎች የሚያደርጉት የስልክ ንግግር በመንግስት ይጠለፋል። ከዲጂታል ስለላው በተጨማሪ በየአካባቢው ጆሮ ጠቢዎች አሉት። መንግስት ዜጎቹን ለመሰለል ከእስራኤል የገዛውን ቴክኖሎጂ ይጠቀማል። ይህ የስለላ መሳሪያዎች ለኢትዮጵያ መንግስት የሸጠው ድርጅት ደግሞ ሴሌብራይት ይባላል። ከ2013 ጀምሮ ተግባራዊ የተደረገው ይህ የቴክኖሎጂ ውጤት የዜጎችን ስልክ ሰብሮ ወይም ሀክ አድርጎ መረጃ የሚወስድ ነው። እንዲህ ያሉ የውጊያና የመግደያ ቁሶችን ለማግኘት የተነሳው ብልጽግና የውጭ ግንኙነት ፖሊሲውን ማዕከል ከጦርነት አንጻር የሚመለከት ነውና እስራኤል የምታቀርብለት መሳሪያ እንዳይጓደል፣ የጋዛ ሕፃን እንዳይገደል በቀረበ አጀንዳ ላይ ድምፁን አቅቧል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።